እሺ አረ ደስታዬ ነው በአካል ነው የሚፈልገው እኔ በአካል ነው የሚፈልገው እውነት እኔ እዚህ እኮ መዳም ቤት ራሱ ስራ መስራት አልቻልኩም ይሄ ሁሉ ሲተት የብሩኬ ነው እንዴ ምን ማለት ነው አልገባ እኔ ራሱ በራሴ ቤዛ ራሱ አራት አመት ምናምን ይቅርና 4 ወር 3 ወር ካወራ ወንድ አፈቅርሻለሁ እንድል ፈልጋለሁ ግልጽ ነው ካልሆነ እንዲሄድ ፈልጋለሁ ምን አባይ ሰራ ለኔ ማገለም ይዘጋል ነው ይሄ ማለት ወይ እንዲሄድ ፈልጋለሁ ወይ የለመት ንፋስ መሃል ቢ የእውነት እኮ ነው አዎ እንዴ ጥሩ አይደለም ደግሞ በካሜራ የወጣ ነገር አሁን ከብሩኬ ጋር ሃይሚ እንደዚህ ስትጫወት ምን ሲሆኑ እኔ ሃይሚና ብሩኬ ጓደኛማቾች ሳይሆን ፍቅረኛማቾች ናችሁ ብዬ ነው አይምሮም ልቤም አምኖ ያለው አይደል እንዴ የናንተም እንደዛ ነው ሜቢ ሲያስበው ስለዚህ ሰው አንድ ሰው መጥቶ ለሃይሚ ጥሩ ስሜት አለን ስል ምን ቀለበት እስከሚያስር ድረስ ነው እንደተጠበቀው የሃይሚ ፍላጎት ነው አጃቢ ነው የሚሆነው እሱ ለሷ ገና አዎ እንዴ ያለሽ እንጂ የሃይሚ ስሜት አለን ላለ ሰው ሁሉ አንቺስ ትፈልጊያለሽ ብሎ እሱ አይፈልጋትም አይፈልጋት ከሆነ ይሽድ በኢየሱስ ስም አራ ያስጠላል የእውነት አረ በስማም እግዚአብሔር ነው መኖርን የሚያውቀው እግዚአብሔር ብቻ ነው እንዴ የምር እንደዚህ ማለት አለበት እነሱ መተው እንደዚህ ሲሉ ማለት እኔ ስታይ ሴት መስላለሁ ሃይሚ ጋር ስታይ ሴት መስላለሁ ወይስ ሳኒ የልጅ ሃይሚን አስገብ ልጅ እኔ ልውጣ ጥሩ አይደለም የእውነት ጥሩ አይደለም እኔም አፈቅራታለሁ ሃይሚ የኔ ናት ብሎ ማውራት አለበት አማርኛ ነው አይደል እንደሚችሉት እኛ ከማዳም ጋር ተባብተን ማለት ነው ያ ሰው መጥቶ አፈቅርሻለሁ ብሩኬ ባይድም ማለት ነው እኔ ስታይ ሴት መስላለሁ እንጂ ያልገባኝ ለዛም እውነት አላችሁ እኮ እህቶቼ ለዙሪያው ላይ ያለው ሰው ሁሉ እኮ አፈቅርሻለሁ እንዴ እውነት አላችሁ ለምን ብሩኬ አንዴም ገና አፈቅርሻለሁ ብሎ አቃተም ብሩኬ ያጠፋ ቦታ ብቻ አታወሩ ሃይሚም ያጠፋችው ቦታ አውሩ ከላስ አጥፍታለች እኮ እኔ እናት አሁን ነው ብሩክ ጋር ምንም ሃይሚ ጋር ምንም ጥፋት የለም እያልኳት አይደለም ግን ዙሪያ ላይ ያሉ ሰዎች እያንዳንዱ አዳሜ መጥቶ ሃይሚን አፈቅራታለሁ የሚሉት ለምንድን ነው ብሩክ አንድም ቀን አፈቅራታለሁ ሃይሚ የኔ ነች ብሎ አያውቅም አከብራታለሁ ነው የሚለው ወዳታለሁ ነው የሚለው ብሩክ አይደል እንዴ እያንዳንዱ መጥቶ አፈቅራታለሁ ስልጣዳ የሃይሚ እኔ ያንቺ ነው የማንም ወንድ ይስጣ ለምን ዳኒ ሰጣ ነው እኔ ችግሬ ይሄ ነው ለምን ዳኒ ጋር ለማንም ወንድ ለምን ይሰጣል እሱ ሰው አይደለም ወይ እኔ እናት እሱን እያለች እሱ ለማንም አሳልፎ የሚሰጥ ስትመጣ እንዴት ነው የምትከራከረው ሃይሚ እንዴት ነው የምትናደደው እስቲ በቃ ሃይሚ ታወራ ሃይሚ ያንቺ አወሪ ወይኔ ፈጣሪ በጣም ያሳፍራል እናንተ ሞት አርጉ እዚህ ቤት በተራ ካላወራችሁ አስወጣችኋለሁ እዚህ ቤት ማለት ነው ለሴት ልጅ መብቶ ይከበር ገባችሁ አይደለ ሬሳችሁ ምንድነው ልጅ እኔ ሬሴ መጀመሪያ የገባሁት ሃይሚን እንደፈለጉ እየዘቀዝቁ ሜሽን ያደርጉኛል ገባሽ አይደለ በጣም እየሰደቡ በግብልግና እየሰደቡት እንደፈለጉ እያደረጉ ሜሽን እያደረጉልኝ ነው አታድርጉ በፈጠራችሁ አምላክ አታድርጉ እኔ አልፈልግም ማለት ነው የገባሁት ገባሽ ሁለተኛ ደግሞ ለምንድነው የብሩኬ ስር እግር ስር ወድቀሽ ለምን አፈቅራችሁ ብሎ አላለችም እየተባለች ነው ምን ትያለሽ የትኛ ጀግና ሴት ናት እንደኔ እዚህ ሮዝ የምትቀቅሎና ስለ ሃይሚ ፍቅሯን ተንበርክካ እንዴት ለምን የሚመክሯት የትኛ ጫምላቃ ናቸው ምድረ ሰገጤ የትኛ ናቸው እንደዛ የሚሉት ሄዱና የወንድ ጥማተኞች እናንተ ለምኗት እንጂ መቼም ነው ማትለምነው መቼም ነው ማትንበረከከው ወንድ ቢሄድ ወንድ ይመጣል እንኳን ቢያቋት ማለት ነው ወርቅ ናት ሃይሚ ማለት ከማንም ከኢትዮጵያ ሴቶች ጋር ማትወዳደር ጀግናና ወርቅ ናት ማንም ቢሄድ ቀረባት እንጂ አይቀርባትም ምድራል ሾካካ እና አሁን ኮሜንት ላይ የትኛውም ነገር ቢያወራ የምትቀየሙ የስደት እህቶቼ በጣም ይቅርታ ማለት አንድ ሰው ቪዲዮ እስከሰራ ድረስ ቪዲዮ ላይ ያየነውን አስቴት የማውራት መብት አለን ማንም ሰው አንዱን ወግሞ አንዱን አግዞ አይደለም ማውራት አለበት ሁሉም ሰው ላልየ ሰው ትክክለኛ እውነታው የሆነ ነገር ነው ማውራት አለበት እኔ ማውራት ከማንም ይልቅ የሃይሚን ማንነት ብሩኬ ጨርሶ ያውቃል ከማንም ይልቅ አንድ አመት ሙሉ አብሮ በልቷል አብሮ ሰርቷል እዚህ ላይ
እድገት ላይ ሲደርሱ ብሩኬን ብቻውን አይደለም፣ ሃይሚን ብቻዋን አይደለም። ሃይሚ ማለት የሷ እግር የገባበት ሁሉ እርጥብ ነው። ሁሉንም ዩቲዩበሮች አሽከርክረ ያሳደገችው በማንነቷ የምትኮራ በፊቷ ላይ አንድም ቀን ጥቁር ነገር ሳትጨምር ነጭ ነገር ሳትጨምር በራሷ ማንነት እዚህ የደረሰች ጀግናና ህፃን ጨቅላ ልጅ ናት። ይሄን ማንም ሰው ጠንቅቃችሁ ታውቃላችሁ። በማንነቷ ደግሞ ምን ያህል እንደምትኮራ ዛሬ ላይ እዚህ ቲክቶክ ላይ እኝን የምትሉ ሴቶች ምናችሁም ምንም ብታወሩ ለሷ አይሞቃትም አይበርዳትም፣ ምንም ብታወሩ ማለት ነው። ግን እኔ የሚቀየመው ማን ላይ ነው? ብሩኬ ላይ በጣም ተሰማኝ። አሁን ላይ እየተለቀቀ ያለው ቪዲዮችን ሳይ ሜንሽን ተደርጎ የሚሰራ ነገሮችን ሳይ እናንተ ልክ እንዳላችሁ ትላንት የመጣው ዳኒ ማን ሃይሚን እንኳን ሃይሚን አፈቅራታለሁ እያለ ዩቲዩባቸው ያደጉ ወንዶች ብዙ ናቸው። ከናንተ የማይደበቅ ነው። እዚህ ጋር 100 ምናምን ሰዎች አላቸው። ሁሉም ሰው እኔ ሃይሚን አፈቅራታለሁ እያለ ነው ዩቲዩብን ያሳደገ። አንድ ቀን እሷ ግን አንድ ቀን እኔ አፈቅራታለሁ ሃይሚን ላለ ወንድ ተገኝተ መልስ ሰጥታታቅም። ሚዲያ ወጣ እኔ እንደዚህ አይደለም ብለ መልስ አንድም ቀን ሰጥታታቅም። አሁን እኮ በግድ እኮ ነው ሲጪ ይፈቅርሻል ይፈልግሻል እያሉ እኮ በግድ እኮ ነው እየገፋፋው እሱና ብሩኬና ሱሲ ማለት ነው። ገበሽ እሷ እኔ አይመለከተኝም ማለች አይደል? እኔ አይመለከተኝም አያገበኝም ማለች አይደል? እነሱ ግን በግድ ያገፋፋቷል እንድታወራ በቃ እነሱ ካልሷ መለየት ፈልጎ ምን ሆነ እኔ አላውቅም። እግዚአብሔርን በጣም ነው የምታሳዝነው። ይሄ ከብት ልጅ ለምን ይሄ እኮ ዳኒ ነው ምናምን ከብት እኮ ነው። ለሱ ለምን ይሰጣል አሳልፎ ማለት ነው? ብሩኬ ያውቃል እኮ እሱ ስድብ ብቻ ነው፣ ሁሉ ነገሩ ስድብ ብቻ ነው። እያወቃ ለምን አሳልፎት ይሰጣታል? ይፈልግሻል እኔ ሴት ልጅ አሳደገች ነው ይላል ብሩኬ ማለት ነው። ለምን ይሰጣታል አሳልፎ? እስቲ እናያለን ዛሬ ምን እንደሆነ የሚፈጠረው። አወሪ ሃይሚ እና እሷ እስከዛሬ በራሷ ተከብራ በጎኗ ያለውን ወንድ ልጅ ብሩኬንም አስከብራ የምትኖር ሰው ናት ታውቃላችሁ። እና ይሄ ደግሞ ከማንም የማይደበቅ እውነታ ነው። እሷ ማንም ሰው ብሩኬን በክፉ እንዲያነሳ አትፈልግም። ብሩኬም ይሁን ሌሎችም ግን የሷን ስም በክፉ ማንሳት ይወዳሉ። አሁን ላይ ዳኒን እንደፈለገችው ዳኒ ጋር መኖር እንደምትፈልግ አድርጓት ለዳኒ ምንድነው ያለሽ ምናምን ብሎ አስሬ ምንም የለም እያለች አስሬ ይንጫጫሉ። ይሁን ግን ችግር የለም። በማንስ ማን ነው ምን ነገር ኖሮት እንደሆነ እናንተም በእይታምና በአነጋገራቸው ታውቃላችሁ። ሶሲ ብሩኬን ከፈለገች እኔ እፈልጋለሁ ብሩኬን ማለት እውነት እግዚአብሔርን ቁም ነገር እናወራ እስቲ እህቶቼ። ሶሲ ቦታ ላይ ብትሆን እንደዚህ አርጋ አሳልፈት ይሰጣ ነበር። ዳኒን ብትሞት አሁን ዳኒ የሃይሚ ፍቅረኛ ቢሆን ለብሩኬ ብላ ወግመ ዳኒን ትሰድቦ ነበር። ሃይሚ በፍጹም ነው ማታረገው። በማንም ፊት ጎንበስ አርገን እንኳን ፍቅረኛ ሳይሆን ጓደኛውን ብሩኬ ማንም ሰው በክፉ እንዲያወራ ነው ማትፈልገው። ግን ፍቅረኛ ተብዮ ያቺ ሶሲ ዳኒን ምን አይል ዝቅ ከፍ እያደረገች እንደምታወራ እያያችኋት ነው። እንግዲህ ለእናንተ ስሙኝማ አንድ ሶሪ የኔ እናት ይቅርታ፣ ሴትዮዋ ስለምትወርድ እኔ አንድ ቃል ተናግሬ ሊውረድ ወደ በኋላ ከተመቸኝ እመጣለሁ። እኛ በተለይ እኛ የምንፈልገውን ነገር ለማግኘት እንሞታለን አይደለም፣ ሴት እንላለን፣ እንኳን ከእናት እንርቃለን። ገባሽ አይደለ? ብሩኬ ሚዲያ ላይ ራቅ፣ ከሶሲ ራቅ፣ ብሩኬ ራቅ እያለው እያንዳንዱ ሰው እየተነገረ ነው። በኮሜንትም ይሁን በቪዲዮም ይሁን በምንም ብሩኬ ከዛ መራቅ ማይፈልገው ነገር አንድ ነገር አለ። ገባችሁ አይደለ? አንድ ነገር እንዳለው ግልጽ ነው። እኛ አበሻ ስንባል ደግሞ የሰው አይን የሰው ግንባር አይተን ነው የምንረዳው። ምንም ነገር አያመልጠንም እኮ ከኛ ምንም። የእውነት የሰው ከንፈር ምን እንደሚያወራው ላይ እናውቃለን። በደንብ ነው የምናውቀው። ራቅ ሲባል እጇን ይዞ ነው የሚመጣው። ራቅ ሲባል እሷ ምን አደረገች እያለ ትከሻ ላይ ወስዶ እጁን ነው የሚችለው። ዋይ ለምን እዚህ ጋር ትንሿ ልጅ ምንድነው የሚሰማት? ለዚች ልጅ ለምን ይሆናል እንዴ? እሷ ምን አደረገች? እሷ ነው ያታደረገችው። ከሷ ራቅ አሪቅም ብሎ ስለ እሷ የሚከራከርላት ለምን? እኔ አሁን የእውነት ሃይሚ የኔና ያንተ ነገር እዚች ጋር ይብቃ ያለችው ነገር በቃ ትክክለኛ ውሳኔ ይመስለኛል። ለምን ቢትሉ አሁን ብዙ ሰዎች እቺ ሃይሚ
ብዙ ነገሮችን አፏን ሞልታ ማውራት የምትፈልገው ነገር ብዙ ነገር አለ። እሱ ምንድነው? ብሩኬ የኔ ነው፣ ብሩኬ እኔን ነው የሚያፈቅረው፣ ብሩኬ እኔም አፈቅረዋለሁ እሱ ያፈቅረኛል ብለ እንዳታወራ የከለከላት አፏን ያሳዛት ነገር ምንድነው? ብሩኬ ያፈቅርሻል ብሎ አያውቃትም። ያ ነገር ይዘዋታል። ገባችሁ አይደለም? አፏን ሞልታ እንዳታወራ የከለከላት ነገር እቺ በቃ ሚዲያ ላይም ብሩኬ ምንሽ ነው፣ ብሩኬ ጓደኛሽ ነው እንጂ ፍቅረኛሽ አይደለም እያለ አዳሜ ያረጃ ሁሉ በቂጥ ቁጭ ያለ ሁሉ እቺ አንድ ፍሬ ልጅ ጋር የሚነሳው ሴቶች፣ እኛ ሴቶች እንደው ምን አይነት ፍጥረት እንደሆነ ባናቂም እኛ ሴቶች ምን አይነት ፍጥረት እንደሆነ እኔ አላውቅም። ብዙ ጊዜ በኢየሱስ ስም የሰው ነገር ላይ ሄደን ለጥፊ ማለት እንወዳለን። መንፈስ ነው ሲጀመር ወጋ ጌታ በኢየሱስ ስም እንደዛ እናይል እንደዚህ የወሰነችው ውሳኔ እውነት ይመስለኛል። ለምን ማንም መናቅ የለባትም እቺ ልጅ እንዴ ቦታውን መምራትና መቀጠል አለባት። አይ እኔ ካንቺ ጋር መሆን እፈልጋለሁ ሃይሚዬ፣ እኔ ካንቺ መራቅ አልፈልግም ማለት ያለበት ብሩኬ እኮ ነው። ለምንድን ነው ሴቶች ግን አይናችን ልባችን የሚያውቀውን ነገር እውነት ግፍ ነው። የኛ ሬሳ እንኳን በአግባቡ ኢትዮጵያ መግባቱን ፈጣሪ ነው የሚያውቀው። የእውነት ታው ግፍ አናውራ። እውነት ሬሳችን እንኳን በአግባቡ መግባቱን እግዚአብሔር ነው የሚያውቀው አይደል እንደ እህቶቼ። ስለዚህ አንድ የምታክል ገና ያላደገች ገና እያደገች ያለች ልጅ ናት። ትንሽዬ ማለት ነው። ከኛ ከሁሉም ታንሳ የምትገኝ ልጅ ናት። ገና የምታድግ ማለት ነው። ጌታን ችግሩ እንኳን ምን እንደሆነ ማታቅ ልጅ ናት። በኢየሱስ ስም ልታድግ ገና የምትታገል ልጅ ናት። እኛ ሴቶች ግን ምን ነክቶ ነው ግን እንደዛ ምን ነው? ለምንድን ነው ግን አጠገባችን ያለውን ሰው ለምንድን ነው ትኩረት አድርገን ማን ነው የሰው ነገር ለምንድን ነው አይናችን እንደዚህ የሚያደርገው እንዴ? አንደኛ ሃይሚን ከፍ የሚያደርጋት ዝቅ የሚያደርጋት እኔ በራሴ አይምሮ በራሴ አስተሳሰብ ብሩክ ነው ብዬ ነው የሚያስበው። እሱ በየሰዓቱ በየጊዜው ለብሩኬ ስሜት አለን ሲባል ሃይሚ ላንቺ ስሜት አለች ብሎ ምን እሱም በሃይሚ ህይወት ውስጥ ሽምግልና ነው እንዴ የቆመው? ይፈልጋለሁ ሲል እሱ አንቺስ ትፈልጋለሽ ብሎ እሷ የምጠይቀው እሱ ምንድነው ለሷ እንዴ? ነውር ነው፣ ጥሩ አይደለም። በተለይ እኛ ሴቶች እረፉ፣ እንደዛ ባንሆን ይሻላል። እውነት ጥሩ አይደለም። የሰው ነገር ላይ ደግሞ አይናችን አናንሳ፣ ጥሩም አይደለም። ነገ በደንብ ነው ዋጋ የምንከፍለው። በደንብ መጽሐፍ ስለቻለን ብቻ መጽሐፍ አይደለም፣ ማውራት ስለቻለን ብቻ ማውራት አይደለም፣ ጥሩም አይደለም። ገባችሁ አይደለም? እዚህ ጋር እኔ በጣም የተናደድኩት ነገር ቢሆን በጣም ማለት ነው እውነት እኔ ብሩክንም ሃይሚንም ወዳቸዋለሁ፣ አከብራቸዋለሁ። እውነት ነገ ጥሩ ህይወት ጥሩ ነገር እንዲያጋጥማቸው በጣም ፈልጋለሁ። ይሄ የኔ ምኞት ነው እና ዛሬም ሆነ ነገ ብሩኬ ሃይሚ እኔም እኮ አፈቅርሻለሁ ካላላ ይሄ ብሩኬ ከህይወቷ ይውጣ፣ መንገዷን ይልቀቅላት። እንዴ ልክ አይደለም እንዴ? ልክ ነኝ እኔ በራሴ ልክ ነኝ። በነገራችን ላይ ይልቀቅ ትሂድ። እንዴ ምን ማለት ነው? እንደዚህ እንደ አጥር ቆሞ እንዳትሄድም እንዳትቀርም መሀል ለምንድን ነው እንደ ንፋስ ወዲህ ወደዛ ወዲህ? አይቻልም፣ ጥሩም አይደለም። ሲጀመር የሚያፈቅራት ከሆነ አፈቅርሻለሁ እያየን አይደል እንደ ብዙ ከሱ ከኋላ የመጡ ሰዎች ላንቺን ስሜት አለኝ እወድሻለሁ እያለ አሁን እንትና ናታችኋል እነ ትንሱ 6 ወር ሳይሞላ አይደል እንደ እወድሻለሁ አፈቅርሻለሁ እሱ ፕሮሚስ ገባ፣ አለቀ እኮ። ማንም ትንሱ አፈቅርሻለሁ ብሎ እንዳይመጣ ከተከረክታ ታጠራ እኮ ኦልሬዲ አይደል እንዴ? እንዴ እሱ ምንድነው አንዱ 2 ዓመት ሳይሞላ ጋር ወይ ማለት ነው። ይሄ ቦታ ትናንት ወዲያ እያወራ እኮ እኔ ማይሆን ቦታ ነው የተገኙት ብሏል እኮ። እኔ ይሄ ቦታ በጣም አሳዝኖኛል። ማይሆን ቦታ ከሆነ ይሄድ በቃ በኢየሱስ ስም። አረ ይሄድ እኮ በራስሽ አመለካከት ላይ በዚህ የቆም ብለሽ በራስሽ ሴት ናቸው ሴት ልጅ ሆናችሁ አስቡ። ለሴት ልጅ ከሁሉም ነገር የወደፊት ፊልቸሯ ነው የሚያሳስባት። ዛሬ ከወንድ ጋር ኖረን ነገ ከሌላ ወንድ ጋር የምትኖርበት ፊልቸሯን አስቡ። እናንተ በህይወታችሁ ላይ ጓደኛ አጠገባችሁ እየኖረ ነገ ላይ ደግሞ ሌላ ህይወት ለማያት ብዙ ነገሮች ቻሌንጅ ነው የሚሆነው። እችን ልጅ በመሃል ላይ 1 አመት ሙሉ አንድ ቃል ሳያወጣ በጣም ያሳፍራል እኮ። ግን ከሱ ሳትርቅ ወንድ ልጅ አጠገብሽ ካለ ሌላ ወንድ ልጅ አይቀርብም እንዴ? በፍጹም በካሜራ እያለ ምንድን ነው የሚቀርበው? ህይወቷ ያሳስባታል። እቺ ልጅ እኮ ነገ ፊልቸሯ ለልጆቿ የልጆቿ አባት ታሳያለች እኮ። ይሄ ቪዲዮ ነገ ላይ ትናንት ወዲያ ምንድን ነው ያለው?
ትላንት ወደ ምንድን ነው ያለው? ልደትሽ እንኳን እየደረሰ ነው ለዛ ብለን እንኳን እንታረቅ ሲል እንደ እኔ ለአንድ ቀን ደስታ ብዬ ወደፊት ህይወቴን አላበላሽም ብላ የስ ኦኬ ኖርማል ጥሩ ነው ጎበዝ። እንዴ ልክ እኮ ነው። እኛ የዛሬው አይደለም የሚያሳስብ ዛሬ ለሚለብሰው አይደለም ለሚበላው አይደለም ለምሲቆ አይደለም ለነገ ህይወት ነው እኔ የሚያሳስበኝ። እንደሆነ ከሆነ ልደት ጥንክር ብሎ ይቀር ነገ ሳይ ከዛ በኋላ ይጣላሉ ተመልሰው ይኮራረፋሉ። እንዴ የትኛውም ልጅ ለዛሬ ደስታ ብለ የነገውን ህይወቷን አታበላሽ። የምትኖርበት ፍቅሯን ማበላሻት ራሱ አያስፈልግም። ማይሆነው ከሆነ ማንም ሰው ከህይወቱ መውጣት ይችላል። የራሱን ህይወት መኖር ይችላል። ማንንም ሰው አስገድደ ለምኖ ወይም ማንም አያስቀምጥም። ሰው ሲኖር ደስታ የሚሰጠው የነገ ህይወቱ ሲያምር ነው አይደል? እህቶቼ እናንተ ዛሬ ላይ ስደት አለም ወጣችሁ ማታቁበት ሀገር ላይ ጎንበስ ብላችሁ ብዙ ነገር እየተባላችሁ እንዴ እብድ እየተባልኩ ጎንበስ ብዬ የሚሰራው የነገን ህይወቴን ሊያስተካክል አይደል? ፊልቸሬን ሊያስተካክል አይደል? ዛሬ ላይ የሚሰራው ነገር ለነገ አሻራ ሆኖ ተቀምጦ ክፉ ነገር ከሆነ ምንድነው ጥቅማችን? ምንም አይደለም። እንዴ የምንወደው አባት የምንወደው ፍቅረኛ ቤተሰብ ተነውተን አይደል እንደ ህይወታችን ልናስተካክል ዛሬ ላይ እሷ ከዚህ ልጅ ጋር እየሰራች እኛ ስራን ነው የምናየው። እኛ አብሮ መምጣታቸውን ነው የምናየው። አብሮ ይምጡልን አንድ ላይ ይሁንልን ነው የምንለው። የዚች ልጅ ህይወቷ ሴት ልጅ ናት ያሳስባታል። ዛሬ እንደዚህ ከዚህ ብሩኬ ጋር ኖረ ነገ ላይ ደግሞ ሌላውን ቢታገባ ይሄ ማን ነው? ዩቲዩብ ላይ የተቀመጠ አሻራ ለዘላለም ህይወት ይቀመጣል። ይሄ ልጅ በሷ ላይ የሚኮራና የሚወዳት የሚያፈቅራት ከሆነ ስሜት ካለ ለምንድን ነው? ሀይሚ እኮ ሰው የሚሸማቀቅባት ሴት አይደለችም። ዓለምን የምታስተዳድር ጀግናና ጠንካራ ሴት ናት። ለዚች ልጅ ፍቅሯን አይደለም መግለጽ ጎንበስ ብሎ ቢኖር የትኛው ወንድ ሲያንሳት ነው? እና በማይሆን ቦታ ላይ እንደመገኛት ረካሽ የሚያደርግ ነገር የለም። በማይሆን ስፍራ ላይ ነገ ላይ ክፉ ነገር የሚቀመጥበት ቦታ ላይ ሀይሚ ላይ የምትፈርዱ ሰዎች እናንተ ብትሆኑስ በሷ ቦታ ላይ የዛሬ ደስታ ብላችሁ ነገ ህይወታችሁን ታበላሻላችሁ። ለህይወታችሁ ጥቁር ነገር ታስቀምጣላችሁ። የእውነት ጥላሸት ታስቀምጣላችሁ። ብሩኬ እያላችሁ የምታወሩት ለምንድን ነው? ይፈረዳችኋል። ሲጀመር ይፈረድባችኋል። ሴት ለሆናችሁ ሴት ላይ ይፈረዳችኋል። ምንም አይነት ትምህርት ከሌለ ምንም አይነት ፍቅር ከሌለ ከኔ ጋር ኑር ተብሎ ማንንም ሰው እኮ የሙጥኝ ተብሎ አይያዝም። ሰው የራሱን ህይወት ይኖራል። ሰው የራሱን ህይወት ይመራል። ሀይሚ ደግሞ እንደዚህ አይነት ሴት አይደለችም። ማንንም ተለማምጣት ያላንተ እኔ መኖር አልችልም ብላ የምትኖር ሴት አይደለችም። እንኳን እግዚአብሔርን ልንገራችሁ የትኛም ዩቲዩበር ቢሆን እስከዛሬ ከብሩኬ ጋር ሲኖር ማለት ነው ተንበርክኮ ነበር የፍቅር ጥያቄ የሚያቀርበው። የትኛም ሴት ተንበርክኮ ነበር እኔ አፈቅርሃለሁ ብሎ የፍቅር ጥያቄ የሚያቀርበው። እሷ ግን ልቧ ጠንካራ ለዓላማ የምትኖር ብዙ ግቦችን ለመድረስ የምትጠነክር የምትበረታ ልባም ሴት ካጠገቧ ከኖረች የትኛው ወንድ ሰው ሆኖ ነው የሚገኘው? እኔ ዛሬ ላይ ሊወቅስ አይደለም። ብሩኬም እዚህ የደረሰ ሀይሚም እዚህ የደረሱ ጠንካራ ሴት በጀርባ ስላለች ነው ለብሩኬ። ብሩኬም እንደዛ እኔ ሁለታቸውንም እየወቀስኩ ሳይሆን ማንም ሰው እናንተም ቢትሆኑ ማንም ሰው ከናንተ ጋር አብሮ እንዲኖር ብላችሁ በማይሆን አትታለሉ። ሰው ቢሄድ ሰው ይመጣል። የእውነት ጠንካራ ናት። መቼም ነው ማትሰበረው። እግዚአብሔርን ሀይሚ ነገ ትቆጫለሽ፣ ታለቅሻለሽ፣ ደምን ባይ እየፈሰሽ ትመጫለሽ ብላችሁ የምታወሩ ሴቶች ለራሳችሁ አልቅሱ። ይሄን ነገር ዛሬም ነገም ተማምኜ የሚያወራው ነገር ቢኖር ሀይሚ መቼም ማትሰበር ማትበገር ሴት ናት። ሰው አቃሎ እሷ እንደዚህ ናት ልትሉ ትችላላችሁ። እሷን ማንም ልታቋት አትችሉም። ረቂቅ፣ አስተዋይ፣ ጠንካራ፣ ጀግና፣ ወድቆ መነሳትን ስድቡን ንቆ ማለፍን የምትችል ጀግና ሴት ናት።